እንደምናመሻችሁ የኤቢ ፋይናንሻል የዜና ፕሮግራም ነው። እንግዲህ ሰሞኑን እንዳቀረብኩት በዕለቱ የተከናወኑ አንዳንድ የስቶክ የማርኬት ሁኔታዎችን የምቃኝበት የዕለቱ ዜና ይሆናል። እንግዲህ አጠር ባለች መንገድ ዛሬም ስለተከናወኑ ነገሮች ለማቅረብ ሞክራለሁ። ዛሬ በቲክቶክ የሚሰራጨውን እንደገና ደግሞ ነገ በዩቲዩብ ይቀመጣል። በአብነት ፋይናንሻል እና በማራኪ ቲቪ ይቀመጣል። እዛም ሄዳችሁ ሼር እና ላይክ እንድታደርጉት ጠይቃችኋለሁ። ዛሬ አርብ ዲሴምበር 19 2025 ነው። በአሜሪካ እንግዲህ ምንድነው የተከናወነው የሚለውን ነገር ለመቃኘት እንሞክራለን። ትናንትና ስቶክ ማርኬት ደህና ነበር። ዛሬ ትንሽ ወደ ኋላ ተመልሷል፣ ተጎትቷል። አንዳንድ የተጎዱ ስቶኮች አሉ። ስለነሱ ጉዳይ አንዳንድ ነገር አነሳላችኋለሁ። የቤትን ጉዳይ በሚመለከት የቤት ማርኬት በአሜሪካ ምን ደረጃ ላይ ደረሰ የሚል ሪፖርትም ዛሬ ወጥቷል። እሱንም አቀርብላችኋለሁ። የአሜሪካ ነዋሪዎች ስሜታቸው ኢኮኖሚ ላይ ያላቸው ሴንቲሜንት እየጨመረ ነው ወይስ እየቀነሰ የሚለውም የወሩ ሪፖርት ቀርቧል። የባለፈው የኖቨምበር ሪፖርት ዛሬ ወጥቷል። እሱንም አስቀኛችኋለሁ። ከዛ ውጭ ሁለት የሚገርሙ ታሪኮች አሉ። ይሄ ታሪክ እንዳያመልጣችሁ። ሁላችንም ያው እንደዚህ አይነት ታሪኮች በህይወታችን የሚያጋጥሙን ስለሆኑ ከዚህ እየተማርን ያው አስፈላጊውን ነገር እንድናስተካከል ነው። አንደኛው ከክፍያ ጋር በተገናኘ አውቶ ፔመንት የፈጸመ ሰው አውቶ ፔይ የሚባለው ሲስተም ተጠቅሞ የሆነ ነገር ሲከፍል የነበረው ሰው ዘንድሮ ጉድ ሆኛለሁ እያለ ነው። ምንድነው ጉድ የሆነው እናየዋለን። ሁለተኛው አንዳንድ ጉራ ማሳየት የፈልጉ ሰዎች ምን አይነት ችግር ውስጥ ሊገቡ እንደሚችሉ የሚያሳይ ነው። በክሪፕቶ ጉራውን ሊያሳይ የሞከረ ሰው ምን አይነት ጉዳት እንደደረሰበት ደግሞ የሚገርም ሪፖርት ወጥቷልና እነዚህ ደግሞ ከፍቅር ጋር የተገናኙ ናቸው፣ እናያቸዋለን። ከመጀመሪያው ወሬ ልጀምር። ማርኬት ገበያዎቹ የስቶክ ማርኬት ገበያዎች ምንድነው ዛሬ ከተባሉ ፑልባክ የሚባለው ታይቶበታል። ፑልባክ ማለት ምንድነው? ስቶክ ማርኬት ዝም ብሎ ይፈጥናል፣ ያድግና የሆነ ሰዓት ላይ ሆልድ አድርገው ይዙታል፣ ይቆማል። ልክ በጣም የሚሮጥ ሰው ትንሽ ድክም ሲለው ፋታ ለመያዝ ወክ ማድረግ እንደሚጀምረው ማለት ነው። አሁን ወክ አረገ ማለት ተስፋ ቆርጦ ተወ ማለት አይደለም፣ ወይም ነገሩ ሙሉ በሙሉ ተበላሸ ማለት አይደለም። ትንሽ ትንፋሽ ያዝ እያደረገ ነው ማለት ነው። እንደገና ደግሞ ይሮጣል አይደለም። ሩጫ እንደዛ ነው የሚሰራው እና የፑል ባክ ዴይ ነው ዛሬ። እንዲያውም ቀኑ ብቻ ሳይሆን ያለፉት 2 ወራት ምናልባትም የፑል ባክ ቀናት ነበሩ። አመቱ ሙሉ ስቶክ ማርኬት ጥሩ ነው፣ ግን አንዳንዴ ከፍ ይልና መልሶ ይወርዳል። ዛሬን ካየነው ናስዳክ በ0.8% ቀንሷል። ስታንዳርድ ኤንድ ፑር 500 በ0.4% ቀንሷል። ዶው በ0.1 ትንሽ ጨምሯል፣ 0.1%። በአጠቃላይ የቴክኖሎጂ ካምፓኒዎች ትንሽ ችግር እየታየባቸው ነው፣ ዲክላይን እያደረጉ ነው። ዲክላይን ያደረጉ ማለት ግን ከሰሩ ማለት አይደለም። ትናንትና ያተረፉት ዛሬ ሸጠው ወጡ ማለት እኮ ነው። ለምሳሌ ማይክሮን ትናንት በጣም የተሳካለት ካምፓኒ ማይክሮን ነው። ከኤአይ ጋር የተገናኘ ቺፕ አምራች ማይክሮን ትናንት በ15.8% ነበር ስቶኩ ያደገለት። እነዛ በ18% ስቶካቸው ያደጉላቸው ዛሬ ሸጠው ወጡ ማለት ነው። በአጠቃላይ በ3.2% ዛሬ ቀንሶበታል። ስለዚህ የሆኑ ሰዎች ያተረፉትን ሸጠው ወጥተዋል ማለት ነው እና ኢኮኖሚ ተጎዳ ማለት አይደለም። የማርኬቶቹ ሼር ቫሊዩ ቀንሷል፣ አክሲዮን ዋጋቸው ቀንሷል፣ ግን የተጠቀሙ ሰዎችም አሉ ማለት ነው። ስለዚህ የሆነ ሰው ፕሮፊት ሰርቷል ማለት ነው። እንዲያውም ስቶክ የሚገዛው ዋጋው ሲጨምር ነው ወይ ሲቀንስ ነው የሚለው አርጊውመንት እዚህ ላይ ነው ያለው። ስማርት የሆኑ ሰዎች ሲጨምርም መግዛት ይቻላል፣ ይሄ አቨሬጅ ፕራይስ አውጥቶ ማለት ነው፣ በየጊዜው እንዲገዛ ማድረግ። ግን ሲቀንስም የሚገዙ ሰዎች አሉ። ሲቀንስ ማለት ለምሳሌ በክሊራንስ ሄዶ መግዛት ማለት እኮ ነው። ከአንድ ትልቅ ስቶር አዲስ ዕቃ የታሸገ ዕቃ በክሊራንስ መግዛት ነው። ምንም ችግር የለውም አይደለም። ስቶክ ማርኬትም ሲቀንስም ጠብቀን ልንገዛው እንችላለን። ነገር ግን ስቶክ ማርኬቱ የቀነሰው እና የገዛንበት ጊዜ ሆል ማርኬት ቀንሶ ከሆነ ጥሩ ነው። ምክንያቱም የዛ ካምፓኒ ምንም የተለየ ችግር ሳይኖረው በአጠቃላይ አገር በሙሉ በተጎዳበት ጊዜ ስለሆነ ያገኘ ነው። በርካሽ ዋጋ ካገኘ ነው ጥሩ ነው። ወይም ያ የገዛነው ስቶክ ማርኬት የቀነሰው የተባለው የሊደርሺፕ ችግር ስላለበት ነው እንጂ በጣም ጥሩ ብራንድ በጣም ጥሩ ፕሮዳክት ካለው የሆነ ጊዜ መነሳቱ አይቀርም፣ ጥሩ ነው ማለት ነው። ነገር ግን አገር በሙሉ በተረጋጋበት ኢኮኖሚ በሚያድግበት ጊዜ አንድ ካምፓኒ ብቻውን ስቶኩ እየቀነሰ ከሄደ እሱ ሌላ ችግር ነው።
ችግሩ የሀገር ጉዳይ ሳይሆን የካምፓኒ ችግር ስለሆነ መግዛቱ ፌር ላይሆን ይችላል። ኢንቪዲያ ዛሬ በ2.1% ቀንሶበታል። ኤኤምዲ በ1.8 ቀንሶበታል። አፕል በ0.6% ጨምሮለታል። የአፕል ፖዚቲቭ ነው ዛሬ። ወደ ቤቶች እንሄድ። ቤቶች እንግዲህ ጥሩ ናቸው ተብሏል። በ4.15 ሚሊዮን የኤግዚስቲንግ ቤቶች ለሽያጭ የቀረቡት ማለት ነው። 4.15 ሚሊዮን ናቸው በአመት ውስጥ ተብሏል። በስፋት በኋላ እናይባቸዋለን ለምን እንደዛ ሊሆኑ እንደቻሉ። ኮንሱመር ሴንቲሜንት በሚመለከት እንግዲህ በየጊዜው በተለይ ሁለት ተቋማት በየወሩ ጥናት ያደርጋሉ። በዚህ ወር የደንበኞች ስሜት ምን ነበር የሚለውን ለማጥናት ነው። ዩኒቨርሲቲ ኦፍ ሚቺጋን ዩኒቨርሲቲ በየወሩ የሚያጠናው አለ። በዲሴምበር ወር 74.8% ነው ተብሏል። እሱንም በኋላ በደንብ እናየዋለን። ወደ ነዳጅ እንሄድ። ነዳጅ ዛሬ 76.20 በርሜል ሆኗል። በዓለም አቀፍ ደረጃ በ2.1% ቀንሷል የነዳጅ ዋጋ። ዶላርን ኢንዴክስ ካየ ነው 106.8 ሆኗል። ከትናንትናው ጋር ኦልሞስት ብዙም ልዩነት የለውም። ወርቅ 4326 በአንድ ኦንስ ነው የሚሸጠው። እንግዲህ ዛሬ አንድ ዓመት 2300 ሜይ ቢ 2023 ላይ 2300 ነበር። ኢቭን 2024 አካባቢ ወደ 3000 መጠጋት ጀመረ። አሁን እንደሚታየው 4326 ዶላር ሆኗል ወርቅ ብቻ ሳይሆን ወርቅ፣ ኮፐር እና ሲልቨር ዋጋቸው በቃ የማይቀመስ ሆኗል። በከፍተኛ ሁኔታ እየጨመረ ነው። ድሮ ቢሆን ኖሮ ወርቅ በክፉ ጊዜ ገንዘባችን የምናሸሽበት የሚደበቅበት ሀብት ነበር የሚሆነው። አሁን ግን ጭራሽ ኢንቨስት የሚደረግበት ሀብት ነው። ዩዥዋሊ ወርቅ ዲፌንሲቭ አሴት ነው የሚባለው። ብዙ ጊዜ እኔ በምሳሌ የምሰጠው ዲፌንሲቭ አሴት ማለት ለምሳሌ በአንድ እግር ኳስ ቡድን ተከላካይ ማለት ነው። ዩዥዋሊ ተከላካዮች ሲሰለጥኑ ተከላካዮች አሳይመንት ሲሰጣቸው ጎል እንዳይገባ እንዲቆጣጠሩ ነው ዋናው ኃላፊነታቸው። ጎል ከገባ ተጠያቂ ይሆናሉ። ነገር ግን ሄደው ጎል እንዲያገቡ ኤክስፔክት አይደረግም። አሰልጣኙ ለምንድነው ጎል ያላገባው አይለውም። ተከላካዩን በረኛውን ለምንድነው ጎል ያላገባው አይለውም። ነገር ግን ቀንቷቸው ተከላካዮቹ ደግሞ ጎል ድረስ ሄደው ጎል ካገቡ ትልቅ ስኬት ሆነ ማለት ነው። አሁን ወርቅ እንደዛ ነው እየተጫወተ ያለው። ለረጅም ጊዜ የመከላከል ኃላፊነት ነው ያለው። ስቶክ ማርኬት በሚዋዥቅበት ጊዜ ገንዘባችን ወርቅ ላይ እናስቀምጣለን። ዲፌንሲቭ አሴት ነው። የወርቅ ዋጋ ሁሉ የተረጋጋ ስለሆነ እንደው ካደገም ቀስ እያለ ነው የሚያድገው፣ ግን አይቀንስም ወርቅ። እሱ ነበር ዋናው። በዚህ ዓመት ግን የጨመረው ፍጥነት ኦልሞስት በ15 ወራት አካባቢ በ100% ነው እንግዲህ ያደገው። በዚህን ያህል ፍጥነት ወርቅ አድጎም አይታወቅምና ትልቅ ገበያ ነው ለወርቅ ብዬ አምናለሁ። ከዚህ የምንረዳው ምንድነው? የቴክኖሎጂ ስቶኮች ትንሽ ያዝ እያደረጉ ነው ሰዎች። አመቱም እያለቀ ስለሆነ በቃ ከዚህ በኋላ ሰከን የሚባልበት ጊዜ ነው። የሚቀጥለው ሳምንትም ስቶክ ማርኬት ይሄን ያህል ሞቅ አይልም። የክሪስማስ ጊዜም ነው። በበዓላት ምክንያት መስሪያ ቤቶችም ይዘጋሉ። ስለዚህ ካሁኑ በቃ እችን አመት ጨርሻለሁ አሁን በሰላም ልረፍ የሚሉበት ጊዜ ይመስለኛል ሰዎች። ስለዚህ ፓኒክ ማድረግ አያስፈልግም ማለት ነው። ስቶክ ማርኬት ላይ ያለ ሰው ይህን ሲሰማ የስቶክ ማርኬት ዋጋ የእንትና ወደቀ የዛኛው ወደቀ እያሉ ፓኒክ ማድረግ አያስፈልግም። ቤቶችን በሚመለከት እንግዲህ የሲዝኑ የክረምት ሲዝን ነው እያለቀ ወደ ስፕሪንግ ስንገባ የቤት ገበያ ሞቅ እንደሚል ካሁኑ የሚያስታውቅ ወሬ ዜናዎች አሉ። ጋዝን በሚመለከት የጋዝ ዋጋ የተረጋጋ ነው። በዓለም አቀፍ ደረጃ ዘ ኦንሊ ኮንሰርን ያለው ቬኔዙዌላ እና አሜሪካ ላይ ጦርነት ሊነሳ ይችላል ወይ የሚለው ነው የሚጎዳው እንጂ በዓለም አቀፍ ደረጃ ምንም የሚረብሽ ፖለቲካ የለም። ሚድል ኢስት ላይ ትልቅ ጦርነት የለም። ራሽያ እና ዩክሬን ላይ ያለው ችግርም ይሄን ያህል ወደ ዓለም አቀፍ ደረጃም ተጋኖ አልወጣም እስካሁንና ዋጋው የተረጋጋ ነው። ወደ ኢትዮጵያ ብር የምትልኩ እንግዲህ አይ ቲንክ 155 ከ50 ነው ኦፊሻሊ የአንድ ዶላር ዋጋ። ሰሞኑን የተረጋጋ ነው፣ ግን በብላክ ማርኬት የሚልኩ ሰዎች ውጤቱን አላውቀውም። የብላክ ማርኬትን ዋጋ ስለማላውቀው መናገር አልችልም። ኦፊሻሉ ግን 155 አካባቢ ነው። ያው በዓል እየደረሰ ስለሆነ ብዙዎቻችን ለቤተሰብ ስለሚላክ እንግዲህ ምንድነው ማድረግ የሚቻለው? ቀደም ብላችሁ ከበዓሉ በፊት ብታረጉት ጥሩ ነው፣ ለበዓሉ እንዲደርስላቸው ማለት ነው። ወደ ዋናውና ካምፓኒዎቹ ዛሬ ሪፖርት ያቀረቡት ስናይ ካርኒቫል ክሩዝ የሚባለው የመርከብ ድርጅት ይሄ የሸቀጣሸቀጥ ሳይሆን ግለሰቦችን ለሽርሽር የሚወጡትን ወደ ጃማይካ ወደ አውሮፓ የሚወስዳቸው ካምፓኒ ሪፖርቱን አቅርበዋል። ትርፉ አጠቃላይ ገቢው ወይም ረቨኑ $5.9 ቢሊዮን ሆኗል። በኳርተር ውስጥ ያገኘው ረቨኑ ማለት ነው። 5.7 ቢሊዮን ያገኛል ተብሎ ተጠብቆ ነበር። ከዛ ትንሽ ከፍ ያለን ያገኘው። ኢፒኤስ ወይም ደግሞ ፐርሼር ምንድነው ለሼር ሆልደሮቹ የሰጣቸው እዛ ላይ ኢንቨስት ላደረጉ ሰዎች ሲባል 0.68 ሳንቲም ነው የሰጣቸው በአንድ ሼር።
0.54 ይሰጣቸዋል ተብሎ ተጠብቆ ነበር፣ ወይም 50 ሳንቲም 54 ሳንቲም ይሰጣቸዋል ተብሎ ተጠብቆ ነበር። ነገር ግን 68 ነው። ሰው ከተጠበቀው በላይ ነው ማለት ነው። በ2026 የሚቀጥለው ዓመት መርከቦቹን በሚመለከት ቡክ የተደረጉት ሪከርድ ሰብሯል የተባለው በ2026 በጣም ብዙ ሰው ለመንቀሳቀስ ተመዝግቧል ካሁኑ። ለምን ክሩዝ እንደመረጡት አላውቅም። ብዙ ሰዎች ግን በመርከብ መዝናናት ይወዳሉ። ስቶክ ማርኬቱ 8.4% ጨምሮለታል። ይሄ ደግሞ ከማርች በኋላ ከባለፈው ዓመት ማርች ጀምሮ በአንድ ቀን እንደዚህ አይነት በዚህ ሌቭል ስቶኩ ሲያድግለት የመጀመሪያው ነው ተብሏል። ከፍተኛ ውጤት ነው በዛሬው ቀን ማለት ነው። ጀነራል ሚል እነሱም ሪፖርት አድርገዋል። ረቨኗቸው ይሄ እንግዲህ ምግብ የሚያመርት ተቋም ነው። ትላልቅ ስቶሮች፣ ግሮሰሪዎች ብትሄዱ የጀነራል ሚል ፕሮዳክቶች አሉ፣ ዱቄቶች ምናምን ነገር ሊሆኑ ይችላሉ። እነሱን የሚሸጠው ካምፓኒ ነው፣ የሚያመርተው ነው። ገቢው $5.2 ቢሊዮን ነው ተብሏል። 5.3 ይሆናል ተብሎ ተጠብቆ ነበር። ስለዚህ ከተጠበቀው በታች ነው የሆነው። እንግዲህ ናት ኦንሊ በአንድ በሚታወቅበት ብቻ ሳይሆን በጣም ብዙ በሚባሉት ፕሮዳክት ላይኖቹ በሙሉ ገቢው ቀንሷል ነው የተባለው። ስቶክ ማርኬቱ እሱን ተከትሎ በ4.7% የድርጅቱ አክሲዮን ዋጋው ወድቆበታል ማለት ነው። ስለዚህ ከዚህ የምንማረው ምንድን ነው? ይሄ ፕሪሚየም ብራንዶች የሚባሉት አሁን ገዣቸው እየቀነሰ ሄዷል። ከዚህ በፊትም ቲክቶክ ላይ የሰራሁት ዜና ነው። ይሄ ውድ የሚባሉ መጠጦች ለምሳሌ ባለፉት 3 ወራት በ18% ገቢያቸው ቀንሶባቸዋል። ኢቨን ሀብታሞች የሚባሉት ሰዎች እንኳን አሁን ቫሊዩ ኮንሽስ እየሆኑ ነው። ሰው የማይላቸውን ፕሮዳክት ዝም ብሎ መግዛት አይፈልጉም። ለምሳሌ መጠጥ፣ ሰው ያለበት አካባቢ መጠጥ የሚጠጣ ሰው መቼም ዝም ብሎ ውድ መጠጥ እንደጠጣ ማሳየት ሊፈልግ ይችላል። ቤቱ ከሆነ ግን የፈለገውን ቢጠጣ ምን ችግር አለው? የግድ ውድ መጠጥ ቤት ውስጥ መጠጣት የለበትም። ሰው ኮንሽስ እየሆነ ነው። ቤት ለሚጸዳበት መወልወያ ለምንድነው ውድ ነው ከፍተኛ ዋጋ የሚያወጣው? ማንም ሰው አይለትም። ቤቱ ንጹህ መሆኑ ነው እንጂ የሚታየው መወልወያ ምን አይነት ነው ብሎ ማንም ሰው አይለትም። እና ኮንሽስ እየሆኑ እንደ ዋልማርት አይነት ዳላር ስቶር አይነት ቦታዎች ሰዎች እየገቡ ነው፣ በተለይ ሀብታሞቹ ማለት ነው። ትናንት ባለፈው ሳምንት ይመስለኛል የዳላር ትሪ ስራ አስኪያጅ ኢንተርቪው ነበረው ባለፈው ሳምንት። ምንድነው እሱ ያለው? ባለፉት 3 ወራት 3ኛው ኳርተር ላይ 3 ሚሊዮን ተጨማሪ ደንበኞችን አግኝተናል። ወደ 100 ምናምን ሚሊዮን ደንበኞች አሉት ዳላር ትሪ። አክሮስ አሜሪካ ያለ ፍራንቻይዝ ነው። ወደ 100 ሚሊዮን ደንበኞች አሉን። 3 ሚሊዮን የሚሆን ተጨማሪ ደንበኛ በ3ኛው ኳርተር አግኝተናል። ከነዚህ ደንበኞች ወደ 60 ምናምን ፐርሰንቱ ደግሞ ደሞዛቸው $100,000 በላይ የሆኑ ሰዎች ናቸው ብሏል። ሌላ ጊዜ የማይገቡ ሰዎች ዳላር ትሪ አሁን ጎራ ማለት ጀምረዋል። እነማን ናቸው እነዚህ ሰዎች? ሜቢ ፌዴራል መንግስት ሰራተኛ ነበሩ፣ ተቀንሰዋል። ሜቢ አይቲ ላይ የሚሰሩ ሰዎች ነበሩ፣ 100 ምናምን ሺህ ደሞዝ የነበራቸው ወይ ልቀነስ ይችላል ብሎ ፈርተው ካሁኑ ኮንሽስ ሆነዋል። ዝም ብሎ ያማራቸውን ነገር በሙሉ አይገዙም። መግዛት ካለባቸውም ዋጋ ወዳድረው ነው የሚገዙት። በዚህ መሰረት እንግዲህ ሰው ኮንሽስ ስለሆነ ፕሪሚየም ፕሮዳክት የሚሸጡ ፕሪሚየም ብራንድ የሚሸጡት እየተጎዱ ነው ተብሏል። ናይክ ዛሬም ቀንሷል፣ ትናንትናም ቀንሶ ነበር። 2.1% ነው የቀነሰው። በአጠቃላይ ባለፉት 2 ቀናት የናይክ ስቶር 5.2% ቀንሷል። ወደ ቤቶች ማርኬት ሊሄድ እንግዲህ በቲክቶክ ብዙ ጊዜ እኔ ቤት የሚመጡት እነ አይዳ እና ደግሞ እነ ፍሬ ምንድነው ማን ነበር ስቴቱ ከዴንቨር ነበር የሚመጡት። እነሱ ባሉበት ሰዓት ብዙ ጊዜ እንመካከራለን። የቤት ዋጋ እንዴት ነው፣ ሰው እየገዛ ነው ወይ አይደለም የሚለው እንመካከራለን። እንደምታውቁት ወለዱ ትንሽ ከባድ ነው። ከሱ ጋር የተገናኘ ደግሞ እንግዲህ ዜና መስማት የሚፈልግ ሰው ካለ ጠቃሚ ነው። ቤት መግዛት የምታስቡ ሰዎች ካላችሁ በአጠቃላይም ስለ ኢኮኖሚ ለማወቅ ጥሩ ስለሆነ ነው። በዚህ ቀን ወይም ዛሬ ሪፖርት የተደረገው ኤግዚስቲንግ ሆም ሴልስ ማለት ኦልሬዲ ቤቶቹ ነዋሪ ያላቸው ለሽያጭ ቀርበዋል። አዲስ ቤቶች ሳይሆኑ ኦልሬዲ ነዋሪ ያላቸው ሰዎች ለሽያጭ የቀረቡት ከባለፈው ዓመት ጀምሮ ከዲሴምበር 24 እስከ ዲሴምበር 25 ሲታይ 4.15 ሚሊዮን ደርሰዋል ማለት ነው ለሽያጭ የቀረቡት። ከጁላይ ጀምሮ አሁን ደግሞ በስፋት አድገዋል ነው እንግዲህ። ከጁላይ ጀምሮ ሲወዳደር በስፋት አድገዋል። ኖቨምበር ላይ ከነበረውም አሁን ትንሽ ቀንሷል ነው የተባለው። ከኖቨምበሩ ትንሽ ቀንሷል ዲሴምበር።
ግን በአጠቃላይ በአመቱ 4.15 ሚሊዮን ሆኗል አኑዋላይዝድ በሆነው ሬት ማለት ነው። ሞርጌጅ እንግዲህ ያለበት ችግር ምንድን ነው? 7.2% አካባቢ ነበር በአማካኝ የኢንትረስት ሬቱ። አሁን ግን ወደ 6.6% ቀንሷል። ምናልባት ሰሞኑን ፌዴራል ሪዘርቭ ስለቀነሰው ላይሆን ይችላል። የሞርጌጅ ሬት በዋናነት የሚወሰነው በቦንድ ማርኬት ነው። በዛ መሰረት ቢሆን ግን ትንሽ ቅናሽ ያሳያል። 6.6% ነው በአማካኝ ያለው። እነ ብሉምበርግ ነው ይሄን የዘገቡት። ነገር ግን ደግሞ ከሪጅንም ይለያያል። ለምሳሌ ኖርዝ ኢስት በሚባለው በዚህ ከካሊፎርኒያ ጀምሮ ነው ይቅርታ፣ ከኒውዮርክ ጀምሮ ወደ ፊላደልፊያ፣ ኒውጀርሲ አካባቢ ያሉት በአጠቃላይ ሽያጭ በ3.2% ጨምሮላቸዋል። ሚድዌስት ያሉት በ2.1% ጨምሮላቸዋል። ወደ ደቡብ ያሉት 1.8%፣ ዌስት ያሉት ወደ ካሊፎርኒያ ወደ ሲያትል ያሉት 0.9% ጨምሮላቸዋል። የኮንሱመር ሴንቲሜንትን በሚመለከት ዛሬ ሪፖርት ወጥቷል። አሜሪካ የሚኖሩ ደንበኞች አሁን ስላለው ኢኮኖሚ ያላቸው መረዳት ስሜት ምን ይመስላል? ሴንቲሜንቱ ነው የሚጠናው። ይሄን ከሚያጠኑት ውስጥ አንዱ የሚቺጋን ዩኒቨርሲቲ ነው። አይ ቲንክ 80 ዓመት አልፎታል ይህን ጥናት ሲያጠና። የዚሁ የባለፈውን ወር ሪፖርት አቅርቧል። በዚህ መሰረት 74.8 ነው ብሏል የአሜሪካውያን ሴንቲሜንት። አሁን ያለው የኢኮኖሚ ሁኔታን በሚመለከት 77.2 ፖይንት ነው ያገኙት። ከባለፈው ጋር ሲወዳደር ባለፈው 73.1 ነው፣ አሁን 77.2 ነው። ከፍ ብሏል ማለት ነው። ትንሽ ነገሮቹ ተሻሽለዋል። ባለፈው ወር ኦክቶበር በተለይ ብዙ ሰው ከስራ የተሰናበተበት ጊዜ ስለነበር ለብዙ ሰዎች ሁሉ ነገር ጨለማ የነበረበት ጊዜ ነበር። ኢሚግሬሽኑ አሁንም አለ። ብዙ ሰዎች ቤታቸው ተደብቀው የሚኖሩም አሉ። እሱ ስቲል ሶሉሽን አላገኘም። ግን አንዳንድ የኢኮኖሚ ሁኔታዎች እንደተሻሻሉ ያሳያል። አንደኛው አሁን ያለው ሁኔታ በሚል 77.2 ነው። የወደፊቱስ ነገሮች ይሻሻላሉ ብላችሁ ተስፋ ታደርጋላችሁ ለሚለው 73.3 ነው። ባለፈው ወር 71 የነበረው ከባለፈውም ትንሽ ይሻላል ነው። ኢንፍሌሽን ኤክስፔክቴሽኑን በሚመለከት ኢንፍሌሽኑ ይጨምራል ወይስ ይቀንሳል ብላችሁ ትጠብቃላችሁ ለሚባሉት 2.8% የሚሆኑት ይቀንሳል ብለው ይጠብቃሉ። ባለፈው 3.1% ነበር። ስለዚህ ሰው ስቲል ተስፋ ወደ መቁረጥ እየሄደ ነው ማለት ነው። ከባለፈው ትንሽ ያነሱ ሰዎች ናቸው እንግዲህ ኢንፍሌሽኑ ይቀንሳል ብለው ተስፋ የሚያደርጉት። ዩኒቨርሲቲ ኦፍ ሚቺጋን ባጠናው ጥናት ለምንድን ነው የሰዎች ስሜት ትንሽ የተበረታታ የሆኑ በዚህ ወር የጨመረው ሲባል፣ አንደኛው የጋዝ ዋጋ እየተረጋጋ በአንዳንድ ቦታዎች ደግሞ እየቀነሰ በመሄዱ ሊሆን ይችላል። ሁለተኛ የስራ ገበያው በሚመለከት አርቲፊሻል ኢንቴሊጀንስ ይመጣል ምናምን ተብሎ የፈራነውን ያህል ብዙ ሰው ከስራ እየተቀነሰ አይደለም። ያ ማለት ሰው እየተቀነሰ አይደለም ማለት አይደለም። ካምፓኒዎች ሰው ይቀንሳሉ። አማዞን 10 ምናምን ሺህ ቀንሻለሁ ይላል። ታርጌት ይሄን ያህል ሺህ ቀንሻለሁ፣ ይሄኛውም ይሄን ያህል ሺህ ይላል። ግን ማርኬቱ ዜናዎች ላይ የምንሰማቸው ይሄ መጋነኖች በቃ አርቲፊሻል ኢንቴሊጀንስ መጣ ከስራ ላይ ስወጣ ነው ምናምን የሚለው መጋነኖች ያን ያህል ውጤቱ ገና እየታየ አይደለም። አሁን የዛሬ 5 ዓመት ጋር ልንደርስ እንችላለን ለዛ። ግን አሁን እየታየ ስላልሆነ ሰዎች ትንሽ መረጋጋት እየታየባቸው ነው የሚላለው። ሶስተኛው ወቅቱ የበዓል ወቅት ነው፣ ሆሊዴይ ነው። ስለዚህ ገበያው ሞቅ ሞቅ ይላል ነው። ሰዎች ወጥተው ዕቃ ይገዛሉ። ስለዚህ እሱም ራሱ የፈጠረው ስሜት ሊሆን ይችላል። አራተኛው ይሄ ዩኒቨርሲቲ ለምንድን ነው ነገሮቹ እንዲሻሻሉ ኤክስፔክት ያደረጋችሁት? ዋጋ ቢሆን ኑሮ ይቀላል፣ የቤት ዋጋ ይቀላል፣ ዋቴቨር እንዴት ፖዚቲቭ ነገር ሊታያችሁ ቻሉ ሲባል፣ አንደኛው ግምታቸው ደግሞ የሰዎቹ 2026 ተጨማሪ ወለድ እንደገና ቅናሽ ሊደረግ ስለሚችል በአጠቃላይ ክሬዲት ካርድም ለመጠቀም ቤትም ለመግዛት መኪናም ለመግዛት የተሻለ ነገር ሊመጣ ይችላል ብለው ተስፋ ያደርጋሉ። የፌዴራል ሪዘርቭ ባለስልጣናትም ቢያንስ አንዴ እንዲያው ግፋ ቢልም 2 ብቻ እንቀንሳለን ለሚቀጥሉ ዓመት ስላሉ ለዛ ኤክስፔክቴሽን ተጨማሪ መረጃ አላቸው ማለት ነው። ዋናው መናገር ግን ምንድነው ኮንሱመር ኮንፊደንስ እንደዛ ጨመሩ ተብሎ ገንዘባችንን ዝም ብለን ማባከን የለብንም፣ መቆጠብ አለብን። ክፉ አለ በጎ አለ። ክፉ ነገር ቢመጣ ነው ዝም ብለን የገዛናቸው ኮተቶች፣ ጫማ፣ ልብስ ምንም መፍትሄ ይዘውልን አይመጡም። ለዛ የሚሆነውን ገንዘብ በጊዜው ካስቀመጥ ነው ሴቭ ካረግ ነው እና ኢንቨስት ካረግ ነው ተጠቃሚ የምንሆነው ማለት ነው። ወደ ፕራክቲካል የኢኮኖሚ ኢምፕሊኬሽኖች የቢዝነስ ፋይናንስ ኢምፕሊኬሽኖች ልሂድና ምንድነው አሁን የሚጠበቀው ከኛ? እንግዲህ አመቱ እያለቀ ነው። 2025 ሊያልቅ ዛሬ 20 አካባቢ ነው ያለው።
ቴክኒካሊ 10 ቀን ነው የሚቀረን ማለት ነው። ምንድነው ማድረግ የምንችለው የሚባለው እንዲያው ገንዘባችሁን ኢንቨስት የምታደርጉት ሰዎች የመጨረሻዋ ጊዜ ይችናት ማለት ነው። አጠቃላይ ቢዝነሳችሁን ኢኮኖሚውን ኢንቨስትመንቱን የምትከታተሉበት እስከ ዲሴምበር 31 ማድረግ የምችሏቸው ነገሮች አሉ። አንደኛው ማድረግ የምችሉት የከሰራችሁበት ስቶክ ካለ መሸጥ አለባችሁ ማለት ነው። በዚህ በኩል የከሰራችሁት በዛ በኩል ጌን ካለ እሱን ያካክስላችኋል ማለት ነው። አሁን የከሰራችሁትን ካልሸጣችሁና እንደ ሎስ ሪፖርት ካልተደረገ ግን ታክስ ፋይል ስታደርጉ ምንም አድቫንቴጅ አታገኙበትም ማለት ነው። ስለዚህ ጌይኑን በሎስ ማካካስ የምትችሉት አሁን በዚህ 10 ቀን ውስጥ ከሸጣችሁት ነው። ሁለተኛ መጠንቀቅ ያለባችሁ ዋሽ ሴል ሩል የሚባላል። ዋሽ ሴል ሩል ማለት ምንድነው? ለታክስ አድቫንቴጅ ብላችሁ ግን መሆን የለበትም። ስትሸጡት ለታክስ ፐርፐስ ሳይሆን በቃ ስለተጎዳችሁ ነው መሆን ያለበት። ለምሳሌ ቅድም እንዳየነው የናይክ ስቶክ ቀንሷል። በዚህ 2 ቀናት ብቻ ወደ 5% ቀንሷል። እንግዲህ በቃ ተስፋ ቆርጫለሁ በዚህ ካምፓኒ ካላችሁ መሸጥ ትችላላችሁ። ከሸጣችሁ ከስራችሁ ከሆነ የሚቀጥለው ታክስ ፋይል ስታደርጉት ኪሳራችሁ ሪከርድ ይደረጋል። ፕላስ የሆነ ስቶክ ጌን ካለ ደግሞ የሸጣችሁት ስቶክ ጌን ያለው ካለ ያካክስላችኋል ማለት ነው። በጌኑ ላይ ታክስ እንዳትከፍሉ ማለት ነው። ነገር ግን ዛሬ የሸጣችሁትን ስቶክ እስከ ጃንዋሪ 31 ድረስ መልሳችሁ መግዛታችሁ። እንደዛ ከሆነ ለታክስ ለመምታታት ወይም የታክስ አድቫንቴጅ ለመውሰድ ነው እንጂ ያችን ስቶክ መሸጥ ፈልጋችሁ አልነበረም ማለት ነው። ይሄ ነው እንግዲህ ዋሽ ሴል የሚባለው ማለት ነው። እሱን ማድረግ አይፈቀድላችሁም ነው የተባለው። ሌላው አመቱ ከማለቁ በፊት ሪባላንስ ማድረግ የምችሉበት ወቅት ሊሆን ይችላል። ሪባላንስ ምንድነው? ዩዥዋሊ ሰዎች ኢንቨስት ሲያደርጉ ትላልቅ ኢንቨስትመንት ካምፓኒዎችም የጥሮታ ገንዘብም ስናስቀምጥ ለልጆቻችን ገንዘብ ስናስቀምጥ 529 ምናምን ዩዥዋሊ 60-40 ነው የሚጠቀሙት። 60% ስቶክ 40% ቦንድ ላይ ነው የሚሆነው። እድሜያችን እየገፋ ሲመጣ የቦንዱ ፐርሰንቴጅ እየጨመረ ይመጣል። ወይም ለልጆቻችን ገንዘብ የምናስቀምጥ ከሆነ ወደ 18 ዓመት እየተጠጉ ከሆነ ቦንድ ላይ የሚቀመጠው ይጨምራል። ምክንያቱም ቦንድ ሞር ሴኪውርድ ስለሆነ መንግስታት ይከስራሉ ተብሎ ስለማይጠበቅ። ስቶክ ግን ፍላክቹዌት ያደርጋል። ስለዚህ ልጄ 18 ዓመት ሲሞላው ገንዘብ ወድቆ እንዳይጠብቀኝ የመጨረሻው ዓመታት ላይ ጥንቃቄ ይደረጋል። ሲኒየር የሆኑ ሰዎች በ60-70 ዓመታቸው ኢንቨስት ማድረግ ቢፈልጉ ዩዥዋሊ አብዛኛው ገንዘብ ቦንድ ላይ እንዲቀመጥላቸው ነው የሚደረገው፣ ገንዘቡን ወዲያው ስለሚፈልጉት። የ20 ዓመት የ30 ዓመት ሰው ግን ኢንቨስት ማድረግ ከፈለገ አብዛኛውን ገንዘቡን ስቶክ ላይ ቢያደርገው ነው የሚሻለው። ነገ ቢከስርም መልሶ ይነሳል። ስቶክ እንደዛ ነው። መክሰርም መነሳትም መውደቅም መነሳትም ስላለ ነው። በዚህ መሰረት የአመቱን ማሸጋሸጊያ አሁን ነው የምትሰሩት ተብላችኋል። የተለመደ አሰራር ነው። አመቱ ከማለቁ በፊት ለምሳሌ 60-40 ከነበረ 60 ስቶክ 40 ቦንድ ከነበረ አሁን ምን ይሆናል? 60ውን ስቶክ 20ውን ቦንድ እና 20ውን ወርቅ ማድረግ ትችላላችሁ። ወርቅ በጣም ጥሩ ሆኗል። ከቦንድ የተሻለ ሴኪውርድ የሆነው እንዲያውም ወርቅ እየሆነ ነው። አሁን ያለው ትሬንድ ደግሞ ወርቅ ብቻ ከምታደርጉት ግማሹን ወርቅ ግማሹን ሲልቨር ማድረግ ትችላላችሁ። ሲልቨርም በጣም የተሳካለት ነው በዚህ ዓመት ውስጥ። ቦንድ ኮሞዲቲ እና ስቶክ ላይ ታደርጉታላችሁ ገንዘባችሁን። በዛ መንገድ ገንዘባችን አሎኬት የምናደርገው ከሆነ የበለጠ እየተሳካልን ይሄዳል ማለት ነው። ስራ ለምትፈልጉ ሰዎች ትናንትናም አንዳንድ ሀሳቦችን አንስቻለሁ። ትልቁ ዜና ምንድን ነው? የሚቀጥለው ወር ጃንዋሪ ጀምሮ አዲሱን በጀት በአዲሱ ዓመት እንግዲህ አዲሱ ዓመት ማለት የመንግስት መስሪያ ቤቶች ሴፕቴምበር 31 ነው ወይም ሴፕቴምበር 30 ነው ዓመቱ የሚያልቀው። ከኦክቶበር 1 ጀምሮ አዲስ ዓመት ነው ለመንግስት መስሪያ ቤቶች። የግል ካምፓኒዎች ደግሞ ብዙዎቹ ዲሴምበር 31 ነው የሚጨርሱት። ከጃንዋሪ 1 ጀምሮ አዲስ በጀት ነው ያላቸው። ስለዚህ በአዲሱ በጀት አዳዲስ ሰራተኞች ለመቅጠር አስበው ሊሆን ይችላል። ስለዚህ ብዙ ጊዜ ቫካንሲዎቹ መጀመሪያ መውጣት ይጀምራሉ። ስለዚህ ስራ መቀየር የምትፈልጉ ሰዎች ካሁኑ ሬዚዩማችሁን አዘጋጁ፣ ስራ ፈልጉ። ጃንዋሪ እና የካቲትና ጥር ላይ አዳዲስ ስራዎች ስለሚወጡ ያኔ ቶል ብላችሁ አፕላይ እንድታደርጉ ማለት ነው። እግረ መንገዳችሁን ደግሞ ፓርታይም ስራ እየሰራችሁ ቢዝነስ ማግኘት የምትፈልጉ ሰዎች ታክስ ፕሪፓሬሽን ላይ ብትገቡ ጥሩ ነው። አይ ዶንት ኖ አሁን ጊዜው ስላለፈ እውቀቱ የሌላችሁ ሰዎች እዚህ ላይ ምን እንደምታደርጉ መገመት ይከብዳል። ምክንያቱም 10 ቀን ነው የቀረው። ሜቢ ጃንዋሪ ከጨመራችሁት 1 ወር አላችሁ። እነ ኤች&አር ብሎክ የአጭር ጊዜ ኮርስ ይሰጣሉ። የ4 ሳምንት ምናምን ኮርስ ይሰጣሉ። እሱን ኮርስ ራሱ ብትጀምሩት ዛሬ ወይም ሰሞኑን ብትጀምሩት ጃንዋሪ ከማለቁ በፊት ኮርሱን ጨርሳችሁ የአይአርኤስን ፈተና ተፈትናችሁ ሰርቲፋይድ ከሆናችሁ ዘንድ ታክስ መስራት ትችላላችሁ ማለት ነው። ሜቢ የምትቀጥለውን ዓመት መለማመጃ ታደርጓታላችሁ። እዛው ኤች&አር ብሎክ ላይ ስልጠናዎች ሲሰጣችሁ ቦታ ሰፈራችሁ አካባቢ ቢሮ ስላላቸው እዛ ሄዳችሁ ብትሰሩ አይ ቲንክ 50-50 መሰለኝ
ደንበኛ ሲመጣ ታስተናግዳላችሁ፣ ታክሱን ፋይል ታደርጋላችሁ። 50% የኤችአር ብሎክ ነው፣ 50% የእናንተ ነው። ይሄ ልክ የፀጉር ቤት ሰዎች የሚሰሩት እንደማለት ነው። ወንበሩን ነው የሚከራዩት 50-50 እንደሚባለው። በዛ መንገድ ተለማምዳችሁ በሂደት ደግሞ የራሳችሁን ቢዝነስ ታደርጉ ይችላላችሁ። ሄልዝ ኬር አሁንም ሰው እየተቀጠረ ነው ተብሏል። ሲኤንኤ ቤት ላይ የሆናችሁ ሰዎች ጥሩ ነው እዛ ውስጥ አፕላይ ብታደርጉ። ወይም በአጠቃላይ ሄልዝ ኬር አሜሪካ ትልቅ ደሞዝ የሚገኝበት የሄልዝ ኬር ሴክተር ነው። የጋቨርንመንትን በሚመለከት ያው ፌዴራል መንግስት ብዙ የሚቀጥረው ነገር የለም። ካውንቲዎች እና ስቴቶች ካሏቸው ቼክ ብታደርጉ ጥሩ ነው። በተለይ አቮይድ ማድረግ ያለባችሁ እነ ሪቴል ስቶር ሆኖ ልብስ፣ ጫማ ምናምን የሚሸጡት እነሱ አሁን በዓሉ የሚያልቀው ከሚቀጥለው ሳምንት በኋላ በዓሉ ስለሚያልቅ ለዚህ ሲዝን ብለው የቀጥሯቸው ሲዝናል ሰራተኞችን የሚያሰናብቱበት ጊዜ ስለሆነ አሁን ሄዳችሁ አፕላይ የምታደርጉበት ጊዜ አይደለም። ቴክኖሎጂን በሚመለከት እንግዲህ በጣም ቮላታይል ነው። የቴክኖሎጂው አይነት ይወስኗል። የተማራችሁት ቴክኖሎጂ በተለይ አይቲ ሆኖ የአይቲው አይነት በቀላሉ በአርቲፊሻል ኢንቴሊጀንስ የሚተካ አይነት ከሆነ ልትቸገሩ ትችላላችሁ። ዴታቤዝ ጥሩ ነው የሚባል ነገር አለ። ምክንያቱም አርቲፊሻል ኢንቴሊጀንስም ቢሆን ዴታ ስለሚፈልግ ዴታ የሚያስገባ እንደገና ዴታውን አድሚን የሚያደርግ ዴታቤዙን አድሚን የሚያደርግ ስክሪፕቶቹን የሚጽፉ ዴቨሎፐሮቹም ያስፈልጋሉ ተብሎ ይገመታል። እሱንም መጠበቅ ትችላላችሁ። ሆስፒታሊቲ ኢንዱስትሪን በሚመለከት ያው ጊዜው ቀዝቃዛ ጊዜ ነው፣ በረዶ ነው፣ ብዙ ሰው እንቅስቃሴ ውስጥ የለም። አሁን ከበዓላቱ ውጭ ከዛ በኋላ ጥርና የካቲት በቃ ጸጥ የሚልበት ጊዜ ነው። ከባድ በረዶ ደግሞ የሚኖርበት ጊዜ ስለሆነ ሆቴሎች ምናምን ብዙም ሰራተኛ አይቀጥሩም። ከዛ በኋላ ወደ ስፕሪንግ ሲመጣ ነው ነገሮቹ ሞቅ ሞቅ የሚሉት እስከ ማርች እስከ ሳመር ድረስ ማለት ነው። ይሄ እንግዲህ ለስራ መቀጠል ለምትፈልጉ ሰዎች ያለው የዕለቱ መልእክት ነው። ታክስን በሚመለከት እንግዲህ አዲሱ ዓመት ከገባ በኋላ የታክስ ዝግጅት ይደረጋል። ቢዝነስ ያላችሁ ሰዎችና ኮርፖሬሽን ያላችሁ ኢንኮርፖሬት ያደረጋችሁት ሲኮርፕ እና ኤስኮርፕ ያላችሁ ማርች 15 ነው ዴድላይኑ ሳሚት የምታደርጉት። ኤልኤልሲ ያላችሁ ግን ከዋናው ከእናንተ ታክስ ጋር ስለሚሰራላችሁ ኤፕሪል 14 ወይ 15 ነው ዴድላይኑ ጊዜ ያላችሁ። ከሚቀጥለው ወር ጀምሮ ግን መዘጋጀት ያለባችሁ ነገር ነው ታክሳችሁን ፋይል ለማድረግ። ነገር ግን አሁን 10 ቀን አላችሁ። የሚቀጥለውን ታክስ አድቫንቴጅ የምታገኙት ምን ብታደርጉ ነው የሚለውን የታክስ ባለሙያ ታክስ የሚሰራላችሁን ሰዎች አነጋግሩ። አንደኛው ማድረግ የምትችሉት ነገር ምንድን ነው? ለምሳሌ ለሰዎች ስጦታ መስጠት፣ ለቤተ ክርስቲያን ሊሆን ይችላል፣ ለእምነት ተቋማት ሊሆን ይችላል፣ ለነን ፕሮፊቶች ኢትዮጵያ ላሉ ተቋማት ለመቄዶንያ ምናምን ሊሆን ይችላል። ሃውኤቨር እሱ ወደ ታክስ አድቫንቴጅ የሚመጣላችሁ በአይአርኤስ የተመዘገበ ተቋም ከሆነ ነው። በአይአርኤስ የተመዘገበና 51C 3 በብራኬት C3 ይሉታል። እዛ ውስጥ የተመዘገበ ድርጅት ከሆነ ለእንደዚህ አይነት ድርጅት ከሰጣችሁ ታክስ ላይ አድቫንቴጅ መውሰድ ትችላላችሁ። የ51C ስታተስ ከሌለው ግን ምንም ማድረግ አይቻልም። ቴክኒካሊ ኢትዮጵያ ላለ ሰው መስጠት የሚቻል አይመስለኝም፣ ወይም ኢትዮጵያ ላለ ተቋም ማለት ነው። አሜሪካ ላለ ግን መስጠት ትችላላችሁ። ታክስ ያለው አድቫንቴጅ ምንድን ነው? ሌላ ጊዜ መለስበታለሁ። ግን ታክስ የሚሰራላችሁን ሰው ብታነጋግሩ የበለጠ ከእናንተ ጋር የሚሆን ምክር ሊሰጣችሁ ይችላል። ጊፍትን በሚመለከት ከሰው ጊፍት የምትቀበሉን ከሆነ የምትሰጡን ከሆነ ያለውን ነገር ብታውቁት ጥሩ ነው። ለምሳሌ $100,000 በታች ከሆነ ጊፍት የምታገኙት ታክስ ከፍሉበታላችሁ ወይስ አትከፍሉበትም? እናንተ የምትሰጡ እስከሆነ የታክስ አድቫንቴጅ አላችሁ ወይስ የላችሁም? ይሄን አጌን ታክስ ከሚሰራላችሁ ሰው ጋር ብትነጋገሩ ጥሩ ነው። ፕላስ ወደ ሪታይርመንት አካውንት ካሁኑ ገንዘብ ብታስገቡ ለራሳችሁ 401k ሊሆን ይችላል። የግለሰብ 1% 401k ስላለ ወይም አኒዩቲ ላይ ወይም አይአርኤ ላይ ገንዘብ ብታስቀምጡ በቀረችው ጊዜ ታክስ አድቫንቴጅ ማግኘት ትችላላችሁ ወይስ? ከስንት ነው የምታገኙት? ዴድላይኑስ ዲሴምበር 31 ነው ወይስ ጃንዋሪ ላይ ራሱ ይሄን ክሬት ብታደርጉት ይሄን አካውንት ታክሱ ይወስድላችኋል አይወስድላችሁም? አይዲያውን ሰጥቻችኋለሁ። እንግዲህ የታክስ ባለሙያዎችን አነጋግሩና የሚቻል ከሆነ የጥሮት አካውንት የሌላችሁ ሰዎች አካውንቱን ብትከፍቱ በአንድ ድንጋይ ሁለት ወፍ ማለት ነው። አካውንቱን ከፍታችሁ ለራሳችሁ ገንዘብ አስቀምጣችሁ ፕላስ የታክስ አድቫንቴጅ ታገኙበታላችሁ። የዕለቱን እንግዲህ ዋና ዋና ወሬዎች ጨርሻለሁ። ወደ ስቶክ ማርኬት እና ከቢዝነስ ጋር የተገናኙ ወሬዎችን ያቀረብኩላችሁ። ያው እንግዲህ በየቀኑ ስለሆነ የምመጣው ማታ ማታ 30 ደቂቃ አካባቢ ነው ዜናውን ሳምራይዝ ማድረግ የምፈልገው የቀኑን። ግን በዚህ ነገር ማስለመድ የፈለግኩት ነገር ምንድነው? በቀን 2 ስቶሪዎችን ለማምጣት እሞክራለሁ። እነዚህ 2 ስቶሪዎች እውነተኛ ስቶሪዎች ናቸው።
አሜሪካ ውስጥም ሊሆን ይችላል፣ ሌላም ሀገር ያጋጠሙ ስቶሪዎች ናቸው። የሚገርም ባህሪ ያላቸው በስቶሪነትም የተነገሩት የሆነ ባህሪ ሌት ስላለ ነው። ሁለተኛ በእኛ ህይወት ራሱ የሆነ የምንማርባቸው ነገሮች ስላሉ ነው። የኢኮኖሚ፣ የፋይናንስ፣ የፐርሰናል ሪሌሽንሽፕ፣ የቤተሰብ ሪሌሽንሽፕ ሊሆን ይችላል። የሆነ ነገር የምንማርባቸው ከሌላው ሰው ጥፋት እኛ የምንማረው ነገር ስላለ ማለት ነው። እንደዚህ አይነት ስቶሪዎችን ነው መመርጠላችሁ። ዛሬ መመርጠላችሁ ሰው ቬንሞ በሚባለው ሲስተም አፕሊኬሽን አውቶፔ ያዘጋጀ ሰው ነው። የአውቶፔ ማለት እንደምታውቁት በየወሩ እየገባችሁ መክፈል ሳያስፈልጋችሁ አንድ የአውቶፔ ላይ ሴሌክት ካደረጋችሁት ራሱ ቀኑን እየጠበቀ ይከፍልላችኋል። ሶ ምንድነው የሆነው? የ31 ዓመት ወጣት ነው። ቴክሳስ ኦስቲን ውስጥ የሚኖር ሰው ነው። ከአንድ ሴት ጋር ነበር የሚኖሩት። ከ2019 እስከ 2021 ነበር የሚኖሩት። ሩሜት ናቸው ማለት ህጋዊ ጋብቻ የላቸውም። አብረው ነው የሚኖሩት። የቤቱን ዋጋ ሸር ያደርጉታል። ሩሜት በነበሩበት ጊዜ ፍቅረኛ ስለነበሩ የእሷን ፓርት ለመክፈል ብሎ ራሱ ቬንሞ መክፈል ጀመረ። ሴታፕ አደረገላት ማለት ነው። የእሷን ድርሻ እንዳትከፍል ለማገዝ ብሎ ለምሳሌ $3000 ከሆነ የራሱን 1500 ኮንትሪቢዩት ያደርጋል። እሷ ስትከፍል የነበረውን 1500 ግን በቃ እኔ ከፍልልሻለሁ ብሎ አንድ ወር ብቻ ጀመረ። በቬንሞ መክፈል ጀመረ። እዛ ጋር ሲከፍል ያስገባው የእሷን ስልክ ቁጥር ነው ያስገባው። ስሟን አላስገባውም፣ ስልክ ቁጥሯን አስገባው። ፔመንቱ ወደዛ እንዲሄድ ወደዛ ስልክ ቁጥር እንዲሄድ ነው ያደረገው ማለት ነው። ሶዛ እሷ የቤት ኪራዩን እንድትከፍል ማለት ነው። 2021 ድረስ ነበር የቆዩት። ይሄ 31 ዓመት ጎረምሳ እንግዲህ ተጣላ፣ ከገርልፍሬንዱ ጋር ተጣላ፣ ተለያየ። ዲሴምበር 2021 ላይ ከቤቱ ወጣ። ከዛ አፓርትመንት ከተከራዩበት ወጣ። የራሱን ኑሮ መኖር ጀመረ። የአይቲ ሰው ነው። ደሞዙ $140,000 በላይ ነው። የሶፍትዌር ዴቨሎፐር ነው። በዚህ ዓመት የ2025ን ኤክስፔንሱን ለኮፊው አመሰግናለሁ። የ2025ቱን ኤክስፔንሶቹን ወረቀቱን ዶክመንቱን በሙሉ ሰብስቦ ለአካውንታንቱ ይሰጠዋል። አካውንታንቱ ካየ በኋላ በቬንሞ ትራንስፈር $18,000 እንደወጣ ያያል አካውንታንቱ። እና ምን አለው? ወደዚህ ስልክ ቁጥር 18,000 ብር በአጠቃላይ ልካሃል፣ በየወሩ የተወሰነ ብር ትልክ ነበር አለው። እና ምንድን ነው የት ቦታ ፕሮፐርቲ ተከራይተሃል? የፕሮፐርቲ ምናምን ብሎ ሊያስገባለት ማለት ነው ታክስ ሲለው ደነገጠ። እኔ የትም ፕሮፐርቲ የለኝም እዚህ ነው የምኖረው አለ። ከዛ ወደዚህ ቁጥር ነው እኮ ገንዘብ እየሄደ ያለው ብሎ ይጠይቀዋል። ከዛ እስቲ ቁጥሩ ስጠኝ ብሎ ልክ ሲደውል ሄሎ ሲል የድሮ ገርልፍሬንዱ ሄሎ ብላ ተቀበለችው ማለት ነው። እንዴ አንቺ ሆነሽ እንደ ምናምን አላት። አዎ እኔ ሆነኝ አለችው። ገንዘብ እኮ እየመጣልሽ ነው በስልክሽ አላት። እሱ አላወቀም። ያላወቀው ለምንድን ነው? ፔመንቱን ሴታፕ ሲያዘጋጀው ከቼኪንግ አካውንቱ እንዲወስደው ነው ያደረገው። ያ ቼኪንግ አካውንቱ ደግሞ ዳይሬክት ዲፖዚቱ የሚገባለት ነው። 140 ምናምን ሺህ ብር ደግሞ ስላለው ብዙ ብር ወደ ዳይሬክት ዲፖዚቱ ስለሚገባ አይከታተለውም። የዚህ ሰውዬ ባህሪ ደግሞ ታሪኩ ላይ የሚለው ሙሉ በሙሉ በክሬዲት ካርድ ብቻ ነው የሚጠቀመው። ክሬዲት ካርዱን ብቻ ይጠቀማል። በወሩ መጨረሻ ዜሮ ያደርገዋል፣ ባላንሱ ሁሉን ይከፍላል። እና ቼኪንግ አካውንቱን አይከታተልም። የገባ የወጣ ገንዘብ ቼክ አያደርግም። በየወሩ ግን እየወጣለት ነው ያ ገንዘብ። እና ነገራት። ቁጥሩን ብቻ ስለሆነ የጻፈው ስሟን ስለማያወጣው ምንም ሊባንን አልቻለም፣ ማለት ሊነቅ አልቻለም። እና እንዴት እንደዚህ ታደርጊያለሽ? እኔ እኮ ገንዘብ እየከፈልኩ ነው አለች። እኔ እኮ ደግ ስለሆንክ ዝም ብለህ የምትከፍል ነው የመሰለኝ እና ደውዬ ልነግርህ ነበር፣ ግን ያው አለመግባባት በሁለቱ መካከል ስላለ እንዲያውም የማይሆን ነገር ተናግሬ ያስቀይሜ ፔመንቱ እንዳታቆምብኝ ብዬ ነው ዝም ያልኩት አለችው። በጣም ተናደደ። ገንዘቤን መልሽልኝ አላት። አልመልስም አለችው። አጥፍቼዋለሁ አለችው። ምክንያቱም ወደ እሱ አካውንት ነው ገንዘቡ የገባው። የት ይገኛል? ያው ጠፍቷል። ምን ማድረግ ይቻላል? ሰው ጠበቃ ለማነጋገር ሞከረ። ነገር ግን በቴክሳስ ሕግ ይሄ ነገር እንደ ጊፍት ነው የሚቆጠረው። ለረጅም ጊዜ ነው ሲሰጥ የቆየው። እንግዲህ 18,000 በየወሩ የተወሰነ ብር እየላከ ማለት ነው። ይሄን ያህል ገንዘብ ከወር ሲወጣ የት ነበርክ ነው የሚባለው። በአሜሪካ ሕግም ከቼኪንግ አካውንታችን ገንዘብ የወጣው ለምሳሌ ቦርሳችን ተሰርቆ ገንዘብ ከመውጣቱ በፊት ለባንካችን ሪፖርት አድርገን ባንኩ አካውንታችን ብሎክ አድርጎልን ከሆነ በዛን ቀን ማንም ሰው ገንዘብ አላወጣልህም ብሎን ከሆነ እና ብሎክ አድርጎልን ከሆነ ከዛ በኋላ ባንኩ ነው ኃላፊነት የሚወስደው። ነገር ግን ገንዘብ ተሰርቆብን ልክ ከአካውንታችን ላይ ከዴቢት ካርድ ወይም ቼኪንግ አካውንት ካለው አካውንት ገንዘብ ሲወጣ አይተን ተደናግጠን ባንክ ከሆነ ሄድ ነው ከወጣ ገና 2 ቀኑ አካባቢ ከሆነ እኛ ብሎክ ካደረግ ነው የእኛ ሊያቢሊቲ እስከ $50 ብቻ ነው የሚሆነው። ቀሪውን ባንኩ መመለስ አለበት። እስከ 60 ቀን ከቆየን 2 ወር ከቆየን የእኛ ሊያቢሊቲ እስከ $500 ይጨምራል። ከዛ በላይ ያለውን ባንኩ የመመለስ ግዴታ አለበት። ቅርብ ጊዜ አንድ ሰው
እኔ ጋር መጥቶ ነበር። ያው ቀጠሮ ይዞ ተነጋገርን ያለበትን ችግር። አይ ቲንክ ቀጠሮም አልያዘም መሰለኝ። ምንም ክፍያም አላስከፈልኩትም። ቀላል ነገር ስለነበረች ማለት ነው። እና እንደዚህ አይነት ችግር አጋጥሞኛል ብሎ ደውሎ ነገረኝ። ምን ማድረግ እንዳለበት ከነ ህጉ ነገርኩት። ሜይ ቢ እዚህ ካለህ አላውቅም እንግዲህ እየተከታተል ከሆነ እና ሶልቭ ተደረገለት። ባንኩ መጀመሪያ እምቢ ብለውት ነበር፣ አንመልስልህም ብለውት ነበር። ምክንያቱም በፒን ነምበር ነው ገንዘቡ የገባው። ሌቦች ሌላ ስቴት ነው ገንዘቡን ያወጡበት፣ ግን ፒን ነምበሩን እያስገቡ ነው። ከነ ፒኑ ሰርቀውታል ማለት ነው። እና ባንኩ የሚለው ምንድነው? ፒኑ ከገባ በአንተ ፈቃደኝነት ነው የወጣው ማለት ነው። እሱ ደግሞ እንደዛ አይደለም እኮ ተሰርቅ ያለው ብዬ ነግሬያቸዋለሁ። ከዛ በኋላ ነው ገንዘብ እየወጣ ያለው። ለምን አላስቆማችሁልኝም ነው የሚላቸው። በፒንም ቢሆን ማስቆም ነበረባቸው አይነት ነው። በህጉ መሰረት 60 ቀን ሳይሞላው ስለሆነ ሪፖርት ያደረገው ያን ሁሉ ዶክመንት ይዞ መቼ ፋይል እንዳደረገው መቼ ካርዱ እንደተሰረቀ 60 ቀን ስላላለፈው ማክሲማም ሊያቢሊቲው 500 ነው በህጉ መሰረት። ስለዚህ ገንዘቡን እንደመለሱለት ኮንፈርም አድርጎልኛል። ዞሮ ዞሮ ለዚህ ሰውዬ ግን ላይመልሱለት ይችላሉ። እንግዲህ 80 ሺህ ነው 18 ሺህ ነው የከፈለው። ረጅም ጊዜ ነው ማለት ነው የተከፈለው። ስለዚህ ይህን ያህል ጊዜ የት ነበር ስለሚል በቴክሳስ ህግ ጊፍት ስለሆነ ጊፍት መመለስ አይገደድም። አንድ ሰው ጊፍት ብላችሁ የሰጣችሁትን መልሱልኝ ብትሉት ቴክሳስ ማስገደድ አትችልም። ሎየሮችን እያነጋገረ ነው። ለሁሉም አውቶፔውን ቶሎ ብሎ ካንስል አድርጎታል። መጨረሻ ላይ ቢሆን ካንስል አድርጎታል። ስለዚህ ሪኮሜንዴሽን የተሰጠው ምንድን ነው? አንደኛ እንደነዚህ አይነት አውቶ ፔመንት መንዝሊ ፔመንት ስናዘጋጅ ዜል ሊሆን ይችላል፣ ቬንሞ፣ ካሻፕ ነገር ስንጠቀም 2 3 ማሰብ አለብን። አውቶ ፔመንቷን ከመንካታችን በፊት ከነካ ነው ደግሞ የሆነ ማስታወሻ ላይ መጻፍ አለብን ማለት ነው። ነገሮች ሊቃየሩ ስለሚችሉ ሬንታል ፕሮፐርቲ ለቀነው ልንወጣ እንችላለን። ለዛሬ ስቶሬጅ ለምሳሌ የተከራየ ሰው ይሆናል። ስቶሬጁን ለቆ ወጥቷል። እንዲያውም ታሞ ተኝቷል እንበለው፣ 6 ወር ታሞ ተኝቷል። ሞቷልም ማለት ይቻላል እኮ ስለማናውቀው ሰው ይሆን ሞቷል እንበለው፣ አይቀየመንም። ሞቷል እንበል፣ ከፔመንቱ ላይ እየወሰዱበት እኮ ነው እነዛ ሬንታሎቹ። ቤተሰቦቹ ሊያገኙት የሚገባውን ገንዘብ ሬንታሎቹ ዝም ብለው እየወሰዱት ነው። ስለዚህ አውቶ ፔመንት የት ነው የምንከፍለው፣ እንዴት ነው የምንከፍለው የሚለውን ነገር ማስታወሻ ላይ ካልያዝነው በቀር ይሄ ሰው እንደሆነው እንሳሳታለን ማለት ነው። ኔትፍሊክስ፣ ጂም እነዚህ በሙሉ በአውቶ ፔመንት ነው፣ ሁሌ እንከፍላለን። ስለዚህ በጥንቃቄ መያዝ አለብን። አንዱ መጠንቀቅ ያለበት ምንድን ነው? ብዙ ጊዜ አውቶ ፔመንት የምንከፍልባቸውን ቦታዎች በምንለቅበት ጊዜ ዝም ብሎ መተዋችንን ብቻ ማሰብ የለብንም። ወዲያውኑ ተመልሰን አውቶ ፔመንቱን ማቋረጡ ቼክ ማድረግ መቻል አለብን። ሁለተኛ አውቶ ፔመንቱን ስናዘጋጀው በስልክ ቁጥር ማድረግ የለብንም። ከነ ምክንያቱ መጻፍ አለብን። አውቶ ፔመንቱን ሬንት ቱ ለዚህኛው አፓርትመንት፣ ለዚህኛው ቦታ፣ ለዚህኛው ስቶሬጅ ሶዛት ፔመንቱ ሲፈጸም ሪፖርቱ ላይ ለዚህ ፐርፐዝ የተከፈለ ብሎ ስለሚያሳየን እንዴ ለምንድን ነው ለዚህ የምከፍለው ብለን ኮንሽስ ሆነን ቶሎ ለመሰረዝ እድሉ እናገኛለን። እሱ አሁን የተሸወደው የሚባለው እንግዲህ በዘመናዊ ቋንቋ ምንድን ነው? ስልክ ቁጥር ብቻ ነበር ያስገባው። ወደዛ ስልክ ቁጥር ነው የሚሄደው። ሲደውል ራሱ ረስቶታል እኮ። ሲደውል የእሷ ድምፅ ስለሆነ ነው ያወቀው። በዚህ መሰረት አውቶ ፔመንት ላይ ያላችሁ ሰዎች ያው ደጋግመን ማሰብ አለብን ለማለት ያህል ነው። ሁለተኛው የሚገርም ታሪክ የፍቅር ታሪክ ነው። የ29 ዓመት ወጣት ነው። ሚያሚ ውስጥ ፍሎሪዳ በአንድ ቀን $127,000 ነው ሉዝ ያደረገው። እንዴት ነው ሉዝ ያደረገው? እንግዲህ ፍቅር ይዞት ነው። ፍቅር ያዘው። ፍቅርም ማለት ከባድ ነው። ዴቲንግ አፕ ነው። ከሆነች ሴት ጋር ተዋወቀ። በዴቲንግ አፕሊኬሽን ነው የተዋወቃት። ቀጠሮ ተያቀጣጠሩ። የመጀመሪያቸው ዴት ላይ እንግዲህ በስልክ ወር ዋትቨር በሚያወሩበት ጊዜ በአካል ከመገናኘታቸው በፊት እና ፕሮፋይሏም ላይ ቼክ ሲያደርግ የክሪፕቶ እና ኢንቨስቲንግ ላይ ኢንተረስትድ እንደሆነች ጽፋለች። አሁን በፌስቡክ እኮ የሚመጡትም ሌቦቹም እንደዛ ነው የሚጽፉት። የክሪፕቶ ኢንቨስተር ምናምን ብለው ነው የሚመጡት። እንደዛ ጽፋለች እና እሱ ደግሞ ክሪፕቶ ላይ ገንዘብ ስላለው እሷን ኢምፕረስ ማድረግ ነው የፈለገው። በቃ እኔ ጂኒየስ ነኝ፣ ክሪፕቶ ላይ ብዙ ገንዘብ አለኝ፣ ሁለተኛ በደንብ ስማርት ነኝ፣ ገብቶኛል የሚለውን ለማሳየት ነው የፈለገው። ክሪፕቶ ትወዳለች ስላለ በቃ ዴት ቀጠሮ ያዙ። ራትዬ ስቴክ ሃውስ ሄደው በጣም ውድ የሆነ ስቴክ ሃውስ ነው የጋበዛት። ምግብ እየተመገቡ ጨረሱ። መጠጥ መጠጣት ጀመሩ እና ምን ጠየቀችው? ስለ ክሪፕቶ ፕሮፋይሉ ጠየቀችው። ያኔ ስልኩን አወጣና $340,000 የተለያዩ ክሪፕቶ ከረንሲዎች ላይ እንዳሉ አሳያት ማለት ነው። ግን የመጀመሪያው ቀን ነው እንግዲህ ያው ጉራ ነገር መሆኑ ነው እንግዲህ ያለውን ሀብት በሙሉ ዝርግፍ አድርጎ መናገር ጀመረ።
እና አክቲቭ ትሬደር እንደሆነ ማሳየት ፈለገ። እንደዛ ነኝ አለ። በየጊዜው ነው የምገባው፣ እገዛለሁ፣ እሸጣለሁ ምናምን አለ። እንዲያውም ላሳይሽ የኔን ስትራቴጂ አለ እና ወዲያውኑ ክሪፕቶን ከፈተና $100,000 ያለው የኢትራም እንትኑን ሸጠው፣ ክሪፕቶን ሸጠው። ትንሽ ቆይቶ የ90 ደቂቃ ውስጥ እዛው እያሉ የዛ የ100,000 ኢትራም አካውንቱ በአጠቃላይ ወደ በ87% ክራሽ አደረገ። $100,000 የነበረው $13,000 ገባበት ነው። ምንድን ያደረገው? ኢትራሙን ሸጦ ሌላ ስሞል ካፕ ሜም ኮይን ገዛ። በዛ በ$100,000 ማለት ነው። ሜም ኮይን የገዛው እና እሷ ምላለችው ነው እሱ ሚላት ልክ ኮይኑን ሲገዛ በቃ አሁን ወደ ጨረቃ እንተኮሳለን፣ በአንድ ሀብታም አሳይሻለሁ ገንዘብ እንዴት እንደሚያድግ ምናምን ብሎ ጉራ ነው የሚነሳው። እዛው ቁጭ ብለው መጠጣቸውን እየጠጡ በ90 ደቂቃ ውስጥ ያቺ ሜም ኮይን ክራሽ አድርጋ በ87% ክራሽ አድርገች እና $13,000 ደረሰች። 100,000 የነበረችው ገንዘቡ ማለት ነው። ስለዚህ በ90 ደቂቃ ውስጥ 87,000 ሉዝ አረገ። በጣም ደነገጠ፣ ፈራ። ወዲያውኑ $40,000 እንደገና ማርጅን ሎን ወሰደ። በክሪፕቶ ማርጅን ሎን የሚባል አለ፣ ወይም በኢንቨስትመንት እሱ ሎን ወሰደና ሌላ ክሪፕቶ በ$40,000 ገዛ። ያቺ 40,000 ደግሞ በ2 ሰዓት ውስጥ ዜሮ ገባችበት፣ ጠፋች። ስለዚህ ኢሞሽናል በሆነበት ሰዓት ነው ድንብርብር ያለው ማለት ነው። መጀመሪያ ራሱ ፍቅር ራሱ አደናብሮታል፣ ኢሞሽናል ሆኗል። ዝም ብሎ በጎራ ማሳየት ነው የፈለገው። ክሪፕቶ ላይ ያለ ማለት ይችል ነበር፣ ግን በአንዴ በዛች ቀን ብቻ ያችን ማታ ማለት ነው ራት በልተው የጠጡ በተዝናኑበት ሰዓት $127,000 ሉዝ አረገ። መጀመሪያ ከፍቶ ያሳያት $340,000 የነበረው $213,000 ደረሰች ማለት ነው። እና ትልቁ ነገር የሚያሳዝነው ምንድን ነው? የእሷ ሪያክሽን ነው። ያን ሁሉ ገንዘብ በተበላበት ጊዜ ምን አለችው? አይ እኔ እኮ ክሪፕቶ ብዙም አላውቅም፣ እኔ እንዲያውም የሜዲካል ሴልስ ውስጥ ነው ያለሁበት፣ የሕክምና መሳሪያ ነው የምሸጠው፣ ስለ ክሪፕቶ ብዙም አላውቅም አለችው። ብዙ ለማታውቅ ሰው ነው እንግዲህ ሰርፕራይዝ አረጋታለሁ ብሎ ሉዝ ያደረገው ገንዘቡን። እሷን መጀመሪያ ክሪፕቶ ምናምን ብላ ፖስት ስላደረገች ፕሮፋይሏ ላይ እሷን ኢምፕሬስ ለማድረግ ፈልጎ ነበር። ከዛ እሷ ምን አደረገች? የራሷን 50% የራቷን ከፍላ ወጣች ማለት ነው። ይህ ሰውዬ ተስፋ የለውም ብላ ከፍላ ወጣች። ከዛ በኋላ ሊያገኛት አልቻለም። በቃ ወይ ብሎክ አድርገዋለች ማለት ነው። እንደዛ ነው ጨዋታው እንግዲህ። ምንድነው ከዚህ ሰውዬ የምንማረው? አንደኛ እንግዲህ በዛ ነገር ኤክስፐርት የሆነ ሰው ቢሆን ኖሮ እንደዚህ ላይ ሻሳት ይችል ነበር። ዝም ብሎ ተባራሪ ወሬ ሰምቶ ይሆናል ኢንቨስት ያደረገው፣ በማያውቀው ነገር ገብቶ ሜም ምናምን ኮይን እያለ ዝም ብሎ ይገዛል ማለት ነው። እንዴት ነው የሚጣራው ምናምን የሚለውን ነገር ሳያጣራ ለእሷ ሾውፍ ነበር ነገሩ። ያው ተጎዳ ማለት ነው። እንዲያውም አሁን ቴራፒ ውስጥ ገብቷል ሰውየው፣ ኮምፐልሲቭ ትሬዲንግ ውስጥ ካራክተር ስለታየበት። ኮምፐልሲቭ ትሬዲንግ እነዚህ ኮምፐልሲቭ ናቸው፣ ዝም ብለው ሪያክት የሚያደርጉ ቶሎ የሚደናገጡ። ስቶኩ ወደቀ ሲባል ይበረግጋሉ፣ ስቶኩ አደገ ሲባል ያላቸውን ሀብት ሙሉ እዛ ላይ ይጭናሉ። እና ለሱ ራሱን የቻለ ቴራፒ አለው። ልክ ቶሎ እንደሚናደድ አንገር ማኔጅመንት አይነት ቴራፒ ይወስዳሉ ማለት ነው። በአጠቃላይ የዚህ ሰውዬ ታሪክ ይሄ ነው። በአንድ ቀን ብዙ ብር አጥቷል፣ ለፍቅር ለሾፍ ብሎ ማለት ነው። ስለዚህ ምክሩም ምንድን ነው? ፍቅር በዚህ መንገድም አይገኝም። ገንዘብ አሳይተን ገንዘቡን ወዳ የመጣች ሴት ቴክኒካሊ ፍቅርም አይደለም፣ እሱ የገንዘብ ፍቅር ነው እንጂ የሰው ፍቅርም ስላልሆነ የትም አታደርስም ነው። በክሪፕቶ ወይም በኢንቨስትመንት ሾውፍም ብዙም አያስፈልግም። ስለዚህ ከሱ የሚማር ሰው ይማራል ማለት ነው። የዛሬ አንድ ምሽታችን እንግዲህ በዚሁ ልጨርስ። ነገር ግን ምንድን ነው በዚህ ሳምንት ማድረግ የምንችለው? አንዳንድ ከዛሬው ዜና ደግሞ ተነስተን ለራሳችን የምንጠይቃቸው ጥያቄ ምንድን ነው ሲባል፣ አንደኛ ፋይናንሻል ስቴቢሊቲ በጣም ኢምፖርታንት ነው። ገንዘብ መቆጠብ አለብን፣ ለክፉ ጊዜም ለበጎም ጊዜ። ቤተሰቦቻችን የምናግዝበት ጊዜ ነው አሁን። ኢትዮጵያ ያሉት ቤተሰቦቻችን፣ ኢትዮጵያ ያሉት አብሮ አደጎቻችን በዚህ ሰዓት $100 ብንልክላቸው ለእነሱ ኢትስ ቢግ ዲል። ለጓደኞች የድሮ ጓደኞቻችን ሃይ ስኩል ከኛ ጋር ለተማሩ ለምሳሌ በግ ለእነሱ ሊገዙበት ይችላሉ። $100 ለእኛ ምንም ላጠቅመን ትችላለች። እቺ የምትቀጥሏ ሳምንት ናት በቃ የምትወስነው ማለት ነው። ከዛ በኋላ በጉ ራሱ ምንም ፐርፐዝ አይኖረውም በዓሉ ካለፈ በኋላ፣ በተለይ ለክርስትና እምነት ተከታዮች ማለት ነው። ስለዚህ ከቤተሰብ ጋር ያለው ግንኙነት እንደተጠበቀ ሆኖ አት ዘ ሴም ታይም ግን ለቤተሰብ ለጓደኛ ያለን ኃላፊነትና ለእኛ አሜሪካ ላለንና ካናዳ ላለን ሰዎች ያለን የፋይናንስ ኃላፊነት ደግሞ ምንድን ነው? ባላንስ ማድረግ መቻል አለብን።
ለጠየቀ ሰው በሙሉ ገንዘብ የሚላክ ከሆነ ኢኮኖሚካችን እዚህ ያለው ኢኮኖሚ ደግሞ ይጎዳል ማለት ነው። እዚህም ደግሞ ቤተሰብ እኮ ይኖራል፣ እዚህም ልጆች ይኖራሉ፣ ትዳር ይኖራል፣ እዚህም ደግሞ ፊቸር ህይወት አለች፣ ኢንቨስት መደረግ አለበት፣ ቤት መገዛት አለበት፣ ዋቴቨር። ስለዚህ ሁለቱን ባላንስ ማድረግ አለብን። በስራ ምክንያት እንደዚህ አንዳንድ የሚያጋጥሙ ሰዎች አሉ። መልቲፕል ቤተሰብ ነው ያላቸው፣ ኤክስቴንድድ ፋሚሊ ያላቸው፣ ወንድ 4-5 ወንድም ይኖራቸዋል፣ ለሁሉም ይልካሉ። አንድ መላክ ከጀመረን ደግሞ በዛ በኩል ያለው ኤክስፔክቴሽን በቃ አላቸው ተብሎ ኤክስፔክት ይደረጋል። እዚህ ላይ ያለውን ችግር ማንም ላይ ያውቀው ይችላል። እዚህ እኮ 2 ስራ 3 ስራ እየተሰራ የሚመጣ ገንዘብ ነው፣ ምንም በቃ ላይፍ የሚባል ነገር ሳይገኝበት ማለት ነው። በተለይ ሴቶቹ 3 ሰዓት 4 ሰዓት 3 ስራ 4 ሰዓት 4 ስራ እየሰሩ ትዳር መመስረት ሁሉ ሳይችሉ በቃ ጊዜያቸውን በሙሉ ለቤተሰባቸው የሚያጠፉ ኢትዮጵያ ያሉትን ቤተሰቦች እንዴት እናግዝ? አንዳንዴ ደግሞ የምንሰማው ታሪክ ያሳዝናል። በዛ በኩል ደግሞ እንዴት አቢዩዝ እንደሚያደርጓቸው እና ሁለቱን ባላንስ አድርገን መቀጠል መቻል አለብን። እኛ እየተጎዳን እዚህ ያለው ቤተሰባችን እየተጎዳ መሆን የለበትም። ወይም ደግሞ ጭፍን ብለን ምንም አልሰጠምም ማለት የለብንም። ባላንስ እያደረግን ብንሄድ በዓሉን ጥሩ ነው ብዬ አምናለሁ። 5 ጥያቄዎችን ጠይቄ ልጨርስ። የመጀመሪያው ጥያቄ ከቬንሞ አውቶ ፔመንቱ ጋር የተገናኘ ጥያቄ ነው። ከዛ ሰው የተማርናት ታሪክ ምንድናት? አውቶ ፔመንታችን ሪቪው እናደርጋለን ወይ? እንከታተላለን ወይ? ሳብስክሪፕሽኖቻችን በየወሩ ስንከፍላቸው የነበሩ ኔትፍሊክስ ሊሆን ይችላል፣ ሌሎችም እንከታተላለን ወይ? መጠቀም አቁመን ስቲል እየከፈልን ከሆነስ? ጥያቄው ወደ እናንተ ወደ አድማጮች ነው የሚሄደው። እንግዲህ ሁለተኛው ጥያቄ ከክሪፕቶ ጋር የተገናኘ ነው። በህይወታችሁ የፈጸማችሁት መጥፎ የሚባል የፋይናንስ ውሳኔ ምን አይነት ውሳኔ ነው? ምንድን የተጎዳችሁት በዛ የፋይናንስ ውሳኔ? ማድረግ ሲገባችሁ ያላደረጋችሁት ወይም ማድረግ ያልነበረባችሁ ግን ያደረጋችሁት ውሳኔ ምንድን ነው? ለማንም ሰው መናገር አያስፈልግም፣ ግን ራሳችን አስበን እንደዚህ እኮ ማድረግ አልነበረብኝም ብለን ሌሰን እንድንወስድ ብቻ ማለት ነው። ሶስተኛው ጥያቄ ከቤት ዋጋ ጋር ይገናኛል። አሁን ያለው ወለድ ከ7.2 ወደ 6.6% ቀንሷል የሚባለው፣ ወደ ማርችም ይቀንሳል ተብሎ ይገመታል። ስለዚህ ቤት የመግዛት ፍላጎት ያላችሁ ሰዎች አሁን ቤት ሰርች ማድረግ አለብኝ ብላችሁ ታምናላችሁ ወይስ እስከ ማርች እንጠብቅ ነው የምትሉት? ይህን በሚመለከት መረጃ እስከፈለጋችሁ ከማን ነው የምታገኙት? በአካባቢያችሁ የሞርጌጅ ፋይናንሰሮች አሉ ወይ? ሪል ስቴት ኤጀንቶች አሉ ወይ? እነሱም ማነጋገር አንዱ መፍትሄ ሊሆን ይችላል። አፕዴት ያደርጓቸዋል እነሱ ማለት ነው። ነገሮቹ ሲቀየሩ አፕዴት እንዲያደርጓችሁ ነው። አራተኛው ጥያቄ እንግዲህ አመቱ እያለቀ ነው። በዚች 10 ቀን ውስጥ መጨረስ ያለባችሁ ነገር ምንድን ነው? ዲሴምበር 31 ካለፈ ምንም ማድረግ የማትችሉት በተለይ ቢዝነስ ላይ ኢንቨስትመንት፣ ቅድም እንዳልኩት ለቤተሰብ የምናግዘው ከሆነ እቺ ሳምንት በተለይ ለክርስቲያኖች እቺ ሳምንት ገናዋ እስክታልቅ ድረስ ናት የመጨረሻው አማራጭ። ከዛ በኋላ ፐርሸብል ስለሆነ ማለት ነው። ለምታውቋቸው ሰዎች፣ አሜሪካ ውስጥ ለሚኖሩ ሰዎች ቢያንስ የዛች የባሏ ቀን ክሪስማስ ላይ እንኳን አደረሳችሁ ብላችሁ መላክ አለባችሁ። ስትልኩ ለማን ነው የምትልኩት? እኔ አሁን አንድ ከላኩ የምልከው በእኔ በኤቢ ፋይናንሻል ወይም በማራኪ ፖስተር ዲዛይን አድርጌ ነው እንጂ የምልከው ሌሎች የሚቀባበሉትን መልእክት አልክም እኔ። ምክንያቱም የኔ ተሳትፎ የለበትም እዛ ውስጥ። በዛ በኩል ሰው ሲልክልኝ ምንም የተለየ ደስታ አይሰጠኝም። ምክንያቱም ለእኔ ብሎ አይደለም፣ ዝም ብሎ ሸር ነው ያደረገው። ለሚያውቃቸው ሁሉ ሸር አድርጓል። ስለዚህ እኔ ከሁሉም ሰው ጋር ያው ነኝ ማለት ነው። ለውጥ የለውም። ፐርሰናል ለእኔ ፐርሰናል አይደለም ሜሴጁ። ስሜን ጠቅሶ እንኳን አደረሰ ካለኝ ኢት ሜክስ ሴንስ፣ ፐርሰናል አደረገልኝ ማለት ነው። ስለዚህ እኔ በተቻለ መጠን ከላኩልኝ እንኳን መልሼ እንኳን አደረሳችሁ ወይም ሃፒ ታንክስጊቪንግ ሃፒ ሜሪ ክሪስማስ እያልኩ መልሼ በእጄ ነው መጻፍ ያለብኝ። እኔ እንደዛ ነው የማደርገው። እና እናንተስ ምንድን ነው ማድረግ የምትችሉት? ሁለተኛ ቴክስት የምትልኩት ለማን ነው? ለ10 ሰው ብትልኩ እነዚህ 10 ሰዎች በሙሉ ኢትዮጵያና ኤርትራውያን ብቻ ናቸው ወይስ አሜሪካውያን ያሉበት? እስቲ ጨምሩት። ለአሜሪካውያን የምትልኩትን ቴክስት ጨምሩት። ለመስሪያ ቤቶቻችሁ ስልክ የማታውቋቸው ሰዎች እስቲ ስልካቸውን ተቀበሏቸው። አሜሪካውያንን ወይም የሌላ ሀገር ዜጎችን የአፍሪካ ጋና ምናምን ያሉትን ተቀበሏቸው። በዛም በዚህ ማርጋችሁ ተቀበሏቸውና የዛ የክሪስማስ ቀን አምን የልደት ቀን ሜሪ ክሪስማስ ብላችሁ ላኩላቸው። እንደዚህ አድርገን ነው ኔትወርካችን የምናሰፋው ባውንደሪውን እንጂ እዚህ ሎካል የሆነችውና እዛው ኮሚኒቲያችን ብቻ ሆነን ትላልቁን ኦፖርቹኒቲ ማግኘት እንኳን አንችልም። ከነዛ ሰዎች ጋር አሁን እዛ መስሪያ ቤት እያለን ቢውል ያላደረግነውን ሪሌሽንሽፕ ከወጣን በኋላ የት እናመጣዋለን? እና እንደዛ የሚደረግበት ጊዜ ነው ብዬ አምናለሁ። በሚቀጥሉት 10 ቀናት ምንድን ነው ልታደርጉ ያሰባችሁት ነው? ከዛው አንጻር የኮሚኒቲ ሪስፖንሲቢሊቲን በሚመለከት ኢትዮጵያ ላሉት ቤተሰቦቻችን ምንድን ነው ልናደርግ ያሰብነው? ለጓደኞቻችን ምንድን ነው ማድረግ ያለብኝ? እንደው ቅዳሜና እሑድ አስባችሁ ወደ ተግባር እንድትውሉ ያህል ነው። ከኔ ጋር ስላመሻችሁ አመሰግናለሁ። የኤቢ ፋይናንሻል የዕለቱ የዜና ብሪፍ ይሄን ይመስላል።
አቅሜ ከፈቀደ እንግዲህ ማታ ማታ ብቅ እያልኩ አንድ 30 ደቂቃ ቢያንስ የቀኑን እንቅስቃሴ እና ቢያንስ ሁለት ስቶሪዎችን እንደዚህ ሸር ለማድረግ እሞክራለሁ። ነገ በማራኪ ቲቪ እና በአብነት ፋይናንሻል ዩቲዩብ ይቀመጣል ይሄ ቪዲዮ። ፈቃዳችሁ ከሆነ ላይክ እና ሼር ብታደርጉት ጥሩ ነው። ከኔ ጋር ስላመሻችሁ አመሰግናለሁ። ቴንክ ዩ